ወይዘሮ ዲመር ባላለው የመጣሁት ማዕከላዊ ጎንደር ዙሪያ ከተማ ማክሰኝት የመጣሁትም ወረዳው ደማድርቅ ነው በከተማችን ላይ ቀርቶ በ44 ቀበሌ ዙሪያ የተዳማውን ሰው የተጣላውን ሰው ሰላም መፈጠር ሰው ነኝ ይሄ ምክክር ኮሚሽን መልካም ነው የህዝብ ችግር መፍታት ነው በነጻነት ነው እኛም ምክክሩ ላይ የሰጠነው ከእስከ ያለ ህዝብ የተጠራ ወደ 6000 የመጣ ተሳታፊ በነጻነት ነው የሚያሳትፈው ስለዚህ ይሄ ጥሩ ነው ነጻነት አለው እኛም ምን ፈልገውን እየተናገርን ነው እኔ ለምሳሌ ሰሜን ጎንደር ሞክዬ ማዕከላዊ ጎንደር ዙሪያ ሞክዬ መጥቻለሁ ስመጣ ያለኝን በእውቀት ማውቀውን ነገር በአቅሜ ያለኝን ማስቀመጥ አለብኝ ዋናው ምክክራችን ይህ መተኳኮስ መገዳደል ይቁም ሰላም ይፈጠር ነው አሁንም ሰላም እንዲፈጠር ነው ምኞታችን ነገም ዛሬ ምኞታችን ይሄ ነው ሌላው መንግስት የጠየቀው ህዝብ የጠየቀውን ጥያቄ ወጣቱ ስራቷል ወጣቱን ማቅረብ አለበት ነገ ሀገር ተራካቢ ነው ወጣቱ ነገ ተተኪው ትውልድ ወጣቱ ነው ስለዚህ ኢትዮጵያ ሰላም እንድትሆን ኢትዮጵያ የምክክር ሀገር ኢትዮጵያ የሰላም ሀገር እንድትሆን ለዚህ ነው እየመከርና ያለ ነው መንግስት ይሄን ምክክር መክፈቱ ይሄንን ውይይት በማቅረቡ እጅግ እኔ ኮሚሽኑን አመስግኘዋለሁ ሀመዋየት መፍትሄ አለው እልባት አለው መኮራረፍ መገዳደል መሸፈት ጥቅም የለው ጉዳት ነው የሚያስከትለው ስለዚህ ወንድሞቻችን የግድ መግባት የግድ ነው አገር ሰላም እንድትሆን ሰላም ከሁሉም በላይ ሰላም ነው ሰላም ካልሆነ እስትንፋሳችን የለም ልጆቻችን የሉ እኛስ እኩል እድሜ ሆነናል እንሙት አንጎዳ ለምንድነው ወጣቱ ለምንድነው የሚያልቀው በተባራሪ ያልቃል በህፃኖቹ ላይ በተባራሪ ያልቃሉ እነሱ ሲወራወሩ መሃል ላይ ያለቀ ነው ያልታሰቡ ሴቶች ሞታሉ ያልታሰቡ ህፃኖች ሞታሉ ይህ ቁም ነው ተለባብሶ ያርሱት በበነጋው ሰርዶ ነውና ሰው ጥፋቱን እንዲያርም እንነገር አለበት እነዚህ የታጠቁ ኃይሎች ወንድሞቻችን እንዲገቡ አንድ እንሁን አንድነት ከሌለ መኖር የለም ፍቅር ይኑረና መከባበር ይኑረና ስለዚህ የህዝብ ጥያቄ የድንበር ጥያቄ ከተመለሰ የአማራ ህዝብ ጥያቄ የአማራ ወጣት ጥያቄ የወጡ የአማራ ፋኖች ጥያቄ በዚህ የምክክር መድረክ መልስ እንደሚያገኝ አልጠራጠርም